የብሩክ የሚያኖርባቸው ሰዎች ልጅ በቤቱ መቃጠል እየተነሳ በድንጋጤ የቤቱ ተቃጠለ የሚል ወሬ ስትሰማ ሁሉም ተነስተው ወደ ቤት ሲሮጡ እሷም ተነስታ ሮጣለው ስትል በድንጋጤ ትወድቃለች። ራሷንም ስታ ከወደቀች በኋላ አባት ዞር ብለው ሲያዩ ልጃቸው ወድቃለች። እናም ብሩክም ሲያይ እሷ ስትወድቅ እሷን ለማንሳት ወደ ኋላ ይመለሳል። እሷ ራሷን ስለሳተች እረ ሰው ያለ ድረሱልኝ ድረሱልኝ ሲል ይጮሃል። ልጄ ምን ሆነች በማለት አባትም ደንግጠው ልጃቸውን ለማንሳት ቢረባረቡም በጣም ራሷን ስታም ለማንሳት ተቸግረው ስለነበር ሁለቱም ይላቀሱ ጀመር። አፋፍሰው ከሰዎች ጋር የሆኑና ወደ ሆስፒታል ይወስዷታል። የተነገራቸው በድንገት ነበረ። አንድ ሰው ቤትህ እየተቃጠለ ነው ጋሼ እንዳለ ቤት ተቃጥሏል ሲሉት በድንጋጤ ስለነበረ እቺ ሴት በልብ ድካም ራሷን ስታ ስትወድቅ ግራ የተጋቡት አባት ያደራ ልጄ ናት። ልጃቸውን ለማስተማር ማረጣ ብድር ለመበደርም ወስነዋል። እጅግ ከመውደዳቸውና ከማፍቀራቸው ልጃቸው አንድ እንደመሆና መጠን የልጃቸውን ደስታ ማየት ይፈልጋሉ። ግን ደግሞ እንደዛ ሁና ሲያዩዋት ደግሞ ልባቸው ይሰበራል። አፋፍሰው ወደ ሆስፒታል ከወሰዷት በኋላ ሆስፒታል ከገባችም በኋላ ጉሊኮስ ተደርጎላት ሕክምናዋን እየተከታተለች ግን ደግሞ ብር ያስፈልጋቸው ነበር። ልጄ ምን እንደማደርግ አላቅም። የነበረችኝ ያስቀመጥኳት ገንዘብ ነበረች፣ እሷም ከቤቱ ጋር ተቃጠለች። አሁን ገንዘብ ያስፈልጋል ብለውኛል ዶክተሮቹ እና ታዲያ ምን ማድረግ አለብኝ ሲሉ ያማክሩታል። ብሩክም ግራ ገብቶ ተጨንቆ ስለነበረ አረቆይ ችግር የለውም ለትርሲት እደውልላታለሁ እሷ ብር ትስጠን ስልክን ስጠኝማ ጋሼ በማለት ብሩክ ለትርሲት ሲደውል ትርሲት ብር ፈልጋለሁ አሁኑኑ ሚጣታማ ሆስፒታል ገብታለች ሲላት እሷም ቆይ መጣው በቃ አካውንት ላክልኝ ስትለው አካውንት እንደሌለው ሲነግራት እንግዳው ስኔ መጣው አሁኑኑ በማለት ስልኩን ዘግታ እየሮጠች ልብሷን ቀይራ ትወርዳለች። ሚኪን በር ላይ አግኝቷ ስለነበር ወደ ልትሄጂ ነው የኔ ውድ በዚህን ሰዓት? አይ የብሩክ እህት ማለትም የሚኖርባቸው ሰዎች ልጅ ታማ ሆስፒታል ናትና እሷ ጋር ሊሄድ ነው እንግዳው ሳብሬሽ ሄዳለሁ በማለት በፍጹም እዚሁ ቅርብ ትለውም እሱ ግን አብሯት መሄድ እንዳለበት ይነግራታል። እሷም መሽ በማለት አብረው ይሄዳሉ። ሲሄዱ ጋሼና ብሩክ ተጨንቀው በር ላይ ቆመው ስለ ልጅቷ እያሰቡ ነበረ። እናም ገና መንቋቷንም ስላልሰሙ መጣችሁ እንዴ ምንድነው የሆነችው በማለት ትርሲ ስጠይቅ ድንገት ወድቃ ነው ምን እንደሆነችም አላወኩም። ምናልባት ጭንቅላቷ ደሞ ፈሶ ልጅ የሆነ ነገር እንዳትሆን እንጂ ሌላው ሁሉ እደው ገብስ ነው በማለት ይጨነቃሉ። ቆይ ምንድነው እየሆነ ያለው ምንድነው የሆነችው አላያችኋትም ወይ በማለት ስጠይቅ በፍጹም አላየናትም ገና አላስገቡንም ይሏታል። እናም ከደቂቃዎች በኋላ ዶክተሮች የሚጣ ቤተሰቦች ኑ የርብቃ ቤተሰቦች ሲሏቸው እሺ በማለት ተነስተው ይሄዳሉ። ወደ ውስጥ ሲገብተው ሲያዩዋትም ዶክተሯን ሲያማክሯት ምንድነው ችግሩ የተፈጠረው ልጅ ምንድነው የሆነችው ሲል ይጠይቃል። አይ ጋሽ በጣም ቀላል ነው የልብ ድካም ነው። ግን ደግሞ ልጅቷ ገና አዲስ ስለሆነ የልብ ድካም ህመሙ የቆየ ስላልሆነ መድኃኒቷን ተከታትላ ከወሰደች እቺ ልጅ ጤነኛ ትሆናለች እና ትተርፋለች። ስለዚህ ምንም እንዳያሳስብ ስትለው እና ምንም አትሆንም መድኃኒቷን ተከታትላ ከወሰደች ምንም አይነት ችግር የለውም ትድናለች፣ ከመድኃኒቱም ከዚህ ከበሽታውም ራሱ ትወጣለች ስትል ዶክተሯ ስትነግረው እንዲሁ ልጄ ባክሽን ስለወደቀች ጭንቅላቷን በደንብ መርምሪልኝ እንደዚህ አይነት በሽታ በፍጹም ልጄን አይቷት አያውቅም ሲላቸው አይ ይሄ እኮ አንዳንድ የሚከሰት ነው እንጂ ሁሉም ሰው እኮ ይታመማል ማለት አይደለም ግን ከባድ ድንጋጤና ጭንቀት አያስፈልግም እናም እንዳታስጨንቋት በማለት መድኃኒቷን ተከታትላችሁ ከሰጣችኋት ትድናለች። እናም ምንም ችግር የለውም ግቡና ይዋት መውጣት እንደምትችልም ትነግራቸዋለች። መውጣት በመቻሏ ደስ አላቸው። ግን ደግሞ በአንድ በኩል ቤት እንደሌላቸው ሲያስቡ ግራ ይጋባሉ። እናም ለትርሲት እናሁን ቆይ ወደ ቤት ትሄዳላችሁ ወይ ብላ ስትጠይቅ ትርሲት አላቅም ወዴት እንደምንሄድ ግን ደግሞ ቤታችን ተቃጥሏል፣ ይሄው ቤታችን ተቃጥሎ በድንጋጤ ነው እሷ የሚወደቀችው የሚል መልስ ነበር የመለሱላት። በዛን ሰዓት ትርሲትም ትቸገርና በቃ ምንም ችግር የለውም ለዛሬ ከኛ ቤት ትሄዳላችሁ ታርፋላችሁ ምንም እንዳታስቡ ስትላቸው ብሩክም ሆነ አባት ደስ ብሏቸው እሺ እናመሰግናለን በማለት ያቀርቡላታል።
ሚኪ መሄዳቸው እነሱ ጋር መምጣታቸው ባያስደስተውም ግን ለሷ ለማስመሰል እንኳን ለአንድ ቀን ለምን ለሳምንት ከዛ በላይ ስለምን አይቀመጡም በማለት ይፈቅድላታል። እሺ በማለት እሷም ጥርሷን ነክሳ ይዛቸው ወደ ቤት ለመምጣት ትወስናለች። ብሩክ ቤቱን ሄዶ ማየት እንዳለበት ሲነግሩት አባት እሺ እኔ ቤቱን ይዤ ሄጄ አየዋለሁ፣ አንተ ደግሞ ሚጣን ይዛሃት ከነ ትርሲት ጋር ሄድ በማለት ወደ ትርሲት ቤት ሚጣን ይዘው ይሄዳሉ። እዛ ከገቡም በኋላ ሚኪ ካስቀመጧት በኋላ ሚጣን አባት እዛው ከልጃቸው አጠገብ ቁጭ ብለው እሱ ደግሞ ወደ ላይ ወደ ክፍሉ ከወጣ በኋላ ለጓደኛው ይደውልና ይኸው የፈራሁት ነገር ሆነ፣ ብሩክ ከነ ኮተቶቹ ተኮትቶ እኮ እዚህ ቤት ገባ በማለት ያማክረዋል። ታዲያ እንዴት ዝም ትላለህ? እንዴት አንተ ሲመጡ ወደዚህ ዝም ብለህ ታስመጣቸዋለህ? ምክንያቱም ምንም ንብረት በስሜ ስላልሆነ ግዴታ ዝም ማለት ነው ያለኝ አማራጭ። በስሜ ቢሆንማ ኑሮ እኔ ያውቅ ነበር፣ ግን ምን ታደርገዋለህ ይለዋል። እና ታዲያ ምን ችግር አለው? ለአንድ ቀን ከሆነ ነገ ጆሯቸውን ይዘህ አንጠልጥለ ማውጣት ነዋ። በፍጹም እንደዛም አይሆንም፣ ግን ደግሞ ብሩክን ማስወገድ እንዳለበት ይመካከራሉ። ትርሲትም ለልጅቷ መድኃኒት እንድትውጥ ምግብ ለመስራት ወደ ኪችን ትገባለች። ምግቡን ሰርታ እስከምትመጣ ድረስ አባት ካጠገባ ሆነው እያጽናኗት ነበረ። ልጃቸውም ግራ ተጋብታ ለምንድን ነው ግን እንደዚህ የሆንኩት ደግሞ ብሩክ እኮ ቆየ በማለት እየተጨነቀች ያለ ትርሲት ምግቡን ይዛ መታ ቁጭ እንዳለች ልጆቿ ከትምህርት ቤት ይመጣሉ። መጥተው እናታቸውን አቅፈው ከሳሙ በኋላ እነማን ናቸው የሚል ጥያቄ ሲያቀርቡ ልጆቹ የብሩክ አባትና የብሩክ እህት እንደሆኑ ትነግራቸዋለች። እነሱም ደስ ብሏቸው ከሳሙ በኋላ ግን ወንዱ ልጇ ለምን አያቴ ድሮ አይደል የሞተው እንደ ሞተ ነግረሽኝ የለ ወይ ከየት መጣ የሚል ጥያቄ ያቀርብባታል። አሁን የዚህ ጥያቄ መልስ አይደለም፣ ልጆች እኔ አያታችሁ ነኝ፣ እሷ ደግሞ አክስታችሁ ናት፣ ምንም እንዳታስቡ። የሚገርም ነው ብሩክ ለካ ልጆች አሉት በማለት አባትም ተገርመው ልጅ ሴቷ ግን አያቴ ግን እኔ ካንተ ጋር መሆን እፈልጋለሁ ስትል ልብስሽን ቀይረሽ ነይና ከዛ አብራችሁ ትሆናላችሁ ትላለች እናት። እንደውም አንድ ተረት ልንገርሽ ልጄ ነይ ቆይ በማለት ተረት ይነግሯት ጀመር።